ለአብዱላህ ኢብኑ ዑመር ከዑለማም እንደው ከማንኛውም ዒልም መያዝ እንደሌለባቸው ሲያስተምሯቸው ምን ብለዋቸዋል? وقد أوصى رسول الله صلى الله عليه وسلم ابن عمر بذلك እንደው ዝም ብሎ ታገኙት ዑለማዎች እንግዲህ እሳቸው ባልደረባ ሱሐቢይ ናቸው ከሳቸው ዒልም እየቀዱ ነው እየያዙ ነው ያሉት ከዚያም ለዚች ኡማ በሁለተኛ ደረጃ በሚባል ቀድር ለዚች ኡማ ሐዲስ አበርክተዋል ታላቅ ሱሐቢይ ናቸው ልጅም ቢሆኑ በእድሜያቸው አስራዎቹ ውስጥ ነበር ረሱላህ ሙሐመድ ጋር አለይሂ ሰላቱ ወሰለም የተገናኙትና እሳቸው ጋር የነበራቸው ቆይታ እዛ ውስጥ ይያሉ ነው እና ምን ይሏቸዋል ኢብኑ ዑመር ዲነክ ብለውኛል ይላሉ አብዱላህ ኢብኑ ዑመር ኢብኑ አዲ ከንዙል ዑማል በሚባል ኪታባቸው ላይ የጠቀሱት ሐዲስ ነው ሐዲሱ ምንም ችግር የለበትም ነገሩም ተጨባጭም እንኳን አይደለም እንዲህ አይነቱ እንደሆነውን ሐዲስ حتى موضوعات ይላሉ ዑለማው الحديث موضوعات እንኳን የሆኑት ተጨባጩ የሚሐቅቃቸውና እርግጠኛ የሚያረጋቸው ነገሮች አሉ እንዲያሉት ማለት ነው የኢብኑ ዑመር ሆይ ዲነክ ዲንህን አደራ አሉኝ ይላሉ ኢልዘም ዲነክ አጥብቀህ ያዝ ዲንህን إنما هو لحمك ودمك دين مالت لانت سغاهم دمهم مالت ነውና ዲንህን አደራ አጥብቀህ ያዝ ብለው ምክር ሰጥተውኛል ለግሰውኛል የአላህ መልእክተኛ ይላሉ فانظر عمن تأخذ دينك የሚያጅብ ነው ዲንህንም ከማን እንደምትይዝ መጀመሪያ ቆም ብለህ አስተውል ብለውኛል ይላሉ خذ الدين عن الذين استقاموا ولا تأخذ عن الذين مالوا ቀጥ ካሉት ሰዎች ነው ዲንህን መያዝ ያለብህ እነዚያ ከቀጥታው መስመር ካዘነበሉትና ከወጡት ከጠመሙት ሰዎች ዲንህን እንዲያትይዝ ምንም ቢሆን ማለት ነው ግልጽ የሆነም ነገር ቢሆን ከነሱ እንዲያትይዝ ዲንህን ይያሉ ነው እንግዲህ ከዚሁ በመነሳት ነው እና ሙሐመድ ኢብኑ ሲሪን አታቢዒዩ الجليل ዝነኛ ታዋቂና ታላቅ ሙሐዲስ በማንኛውም ማህበረሰብ ዘንድ حتى በአሁኑ ሰዓት እንኳን ሙሐመድ ኢብኑ ሲሪንን በበርካታ ነገሮች የሚታወቁ ታላቅ ታቢዒ ነበሩና እሳቸውም في مقدمه صحيح مسلم እንዲያለው ان هذا العلم دين فانظروا عمن تاخذون دينكم ነው ያሉት ይሄ ዒልም ማለት ዲን ነውና ይሄንን ዲናችሁን ከማን እንደምትይዙት መጀመሪያ አስተውሉና ተመልከቱ ብለዋል ይላሉ وقال بعض العارفين ከዚሁ በመነሳት بعض العارفين بالله አላህን ጠንቅቀው ከሚያውቁትና በሚገባ ከሚያውቁት ከፊል ዑለማዎች ምን ይላሉ العلم روح تنفخ لا مسائل تنسخ علم ብሎ ማለት የሆነ ሰዎች ላይ የሚዘራ የሆነ መንፈስ ነው እንጂ እንዲሁ ዝም ብሎ ካንዲ ሸህ ወይም ካንዲ ሰው የሚገለበጡ ጥያቄዎች እና መሳኢሎች ማለት አይደለም አሉ ሩህ መንፈስ ነገር ነው አሉ ዒልም ብሎ ማለት እና فلينتبه المتعلمون عمن ياخذون ለዚህም ነው እንግዲህ የአላህ መልእክተኛ እንደዛ ብለው መልእክት አስተላልፈው ነበር ታቢዒዩ ይሄ ዲን ማለት ይሄ ዒልም ማለት ዲን ነውና ዒልማችሁን ወይም ዲናችሁን ከማን እንደምትይዙ አስተውሉ እንዲያሉት بعض العارفين ደግሞ ምን ይላሉ ዒልም ማለት በሰዎች ሩህ እንትን ላይ በሰዎች ላይ የሚዘራ የሚነፈኽ የሆነ ሩህ መንፈስ እንጂ እንደው ዝም ብሎ የሚሰበሰብ የሆነ ወይም የሚሸመደድ መሳኢል ማለት አይደለምና ሙተዓሊሞች ተማሪዎች ወይም ዒልም የሚፈልጉ ሰዎች ከማን እንደሚይዙ ቆም ብለው ያስተውሉ አሉ ወልየንተቢህ العالمون لمن يعطون በጣም የሚገርም አባባል ነው ይሄ ደግሞ ሙተዓሊሞቹ ብቻና ተማሪዎቹ ደረሶቹን ብቻ ሳይሆኑ ከማን ዲናቸውን መያዝና ወይም ይሄን ዒልም መያዝ እንዳለባቸው ማወቅ ያለባቸው ሙዓሊሞቹም ራሱ አስተማሪዎቹም ለማን እንደሚሰጡ ዒልማቸውን ቆም ብለው ማስተዋል አለባቸው የሚል መልእክት ይሄ ለሁላችንም የመጀመሪያ ያው ወሲየተ ነብዩያ ብያችኋለሁ ይሄ ሁላችንም ልናውቀው የሚገባ ነገር ነው
አሁን የተቃቀስኩላችሁ የሳቸው ሐዲስ አለ ተቢዑ العلماء فانهم سروج الدنيا ومصابيح الاخره ከዚያ ለአብዱላህ ኢብኑ ዑመር ያው خذ انتن انظر عمن تاخذ دينك خذ الدين عن الذين استقاموا ولا تاخذ الدين عن الذين مالوا ብለው አሏቸው ይሄኛው بعض العارفين ደግሞ እንደዛ ብለው እንኳን ተማሪው አይደለም ሸኽየውም ለማን እንደሚሰጥ ይሄንን ዕውቀት ዲን ለሚያፈርስ ግለሰብ ወይም ዲን ለሚያፈርስ የተለያየ አመለካከት ላለው የሚሰጠው ከሆነ ይሄን ቆም ብሎ ማስተዋል አለበት ማለት ነው